በግንኙነታችሁ ውስጥ የበላይ ሁን፣ ታከብርሃለች። በፍቅር ግንኙነት ላይ የትኛው ሰው ይበልጥ ስልጣን አለው ካልከኝ እንደዚህ ብዬ መልስልሃለሁ። ለፍቅር ግንኙነታችሁ ትንሽዬ ፍላጎት ያለው ሰው እሱ በፍቅር ግንኙነቱ ላይ ከፍተኛ ስልጣን ይኖረዋል። ለምሳሌ አንተ ከሴቷ በላይ የፍቅር ግንኙነቱን ከፈለግከው ያቺ ሴት ባንተ ላይ ስልጣን ይኖራታል። ምን ማለት መሰለህ? አንተ ያንን የፍቅር ግንኙነት ላለማጣት ስታጠፋ ዝም ልትላት ሁሉ ትችላለህ። እሷ ትንሽ ፍላጎት ስላላት ብቻ እሷም በፍቅር ግንኙነቱ ለማቆየት ብዙ ጥረትን ታደርጋለህ። ግንኙነቱን በጣም መፈለግ የበላይነቱን ወደሷ ያዞረዋል። በጣም በፈለግካት ቁጥር እሷ ባንተ ላይ ስልጣን ይኖራታል። በአንጻሩ ግን አንተ ለመሄድ የተዘጋጀህ ከሆንክና ካንተ በላይ እሷ የፍቅር ግንኙነቱን ከፈለገችው አንተ እሷ ላይ ስልጣን ይኖርሃል። በመሆኑም ለመሄድ የተዘጋጀህ መምሰል አለብህ። በዚህ አመለካከት መኖር አለብህ። ለመሄድ የተዘጋጀ ሰው መሆንህን ስታውቅ ቀጥ ለጥ ብላ ትቀመጣለች። ምክንያቱም ልታጣ ስለማትፈልግ። ጥፋት ስታጠፋ ይቅር የማይባል ነገር ስታደርግ ካገኘህ ተናገራት። ነገር ግን አብዛኛውን ጊዜ ለመሄድ የተዘጋጀ መምሰል የፍቅር ሕይወትህ ላይ ስልጣን እንዲኖርህና እሷም እንድታከብርህ ያደርጋታል። ከዚህ በመቀጠል እንድታከብርህ የሚያደርጉ ጥበቦችን አጠር አድርገን እንመልከት። ቁጥር 1 ያለፈ ታሪክ። በቅድሚያ ከዚህ በፊት ምን አይነት ሰው እንደነበረች እወቅ። ከቀድሞ ፍቅረኛዋ ጋር ለምን እንደተለያየች እወቅ። ምን አይነት ሴት እንደነበረች እወቅ። ሰዎች ስለሷ ምን እንደሚሉ እወቅ። ነገር ግን በደፈናው አትመን። አንዳንዴ ሰዎች ጨማምረው ሊያወሩ ይችላሉ። ነገር ግን እሷን ለማወቅ ስለ በፊት ታሪኳ እንድትነግርህ አድርጋት። ምክንያቱም ታሪክን ስታውቅ የወደፊቱን ለመገመት አትቸገርም። ስለዚህ ግንኙነቱን ከመጀመርህ በፊት ቁም ነገር ከማሰብህ በፊት ያለፈ ታሪኳን መርምር። ምክንያቱም የወደፊቱን ይናገራልና። በተጨማሪም ይህንን ልብ በል። ደካማ ወንዶች የወደዷትን ሴት ከራሳቸው ጋር ለማቆየት ገንዘብን ወይንም የተለያዩ ነገሮችን ይጠቀማሉ። ብቁ ወንዶች ግን ማንነታቸውን ይጠቀማሉ። የሚገርመው ነገር ደግሞ ምን መሰለህ? ሴቶች ካንተ ገንዘብ በላይ በማንነትህ መሳባቸው። ገንዘብ ሊኖርህ ያስፈልጋል፣ ነገር ግን ማንነት ወሳኝ ነው። ማንነት ኖሮህ ገንዘብ ከሌለ እመነኝ፣ ያቺ ሴት የመጣችው ለገንዘብህ ነው እንጂ ለአንተ ብላ አይደለም። ያቺ ሴት ያገባችው ገንዘብህን እንጂ አንተን አልነበረም። የብቁ ወንድ ማንነት ካለህ የትኛዋንም ሴት ልቧን መግዛት ትችላለህ። ስለዚህ ማንነትህ ላይ በሚገባ መስራት መቻል ይኖርብሃል። ቁጥር 2 ዓላማ ይኖርህ። አንተ ወንድ ነህ። ስለዚህ ከፍቅር ግንኙነት ቀድሞ መጀመሪያ ዓላማህን ማስቀደም አለብህ። ዓላማህን ልታፈቅር ይገባል። ለዓላማህ ልትሞት ይገባል። ግማሹን ልብህን ለፈጣሪ ስጥ፣ የሱን ግማሽ ደግሞ ለዓላማህ ስጥ። ይህንን ስታደርግ ጠንካራ የሆንክ ትመጣለህ። ስለዚህ ወንድ ሁን፣ ኃላፊነትን አስቀድም። ወንድ ዓላማውን እንዲሁም ኃላፊነቱን እንዲያፈቅር ተደርጎ ነው የተፈጠረው። በዓላማህ ቦታ ፍቅረኛህን የምታፈቅር ከሆነ ልክ አይሆንም። ሴቶች ናቸው በዛ መንገድ ሊወዱህ የሚገባው። አፈጣጠርህ ዓላማህን እንድትወድ፣ ዓላማህን እንድታፈቅር ተደርጎ ነው። ሴትን ዓላማ አድርገህ የምትንቀሳቀስ ከሆነ ግን አንተ ጠንካራ አልነበርም፣ እንዲሁም ጠንካራም አትሆንም። ኃላፊነትን አስበልጠህ ውደድ፣ ዓላማህን ተከተል። ያኔ ፈጣሪ የግራ ጎንህን ይሰጥሃል። አባት አያቶችህ የሄዱበት መንገድ ይሄ ነው። አንተም እንደነሱ ወንድ መሆን ከፈለግ ከሷ በፊት ፈጣሪ የሰጠህን ኃላፊነት አስቀድም። ያኔ ሔዋንህን ከጎንህ ታገኛታለህ። ቁጥር 3 ችግሮችን ተጋፈጥ። ችግሮችን መጋፈጥ ከአውሮፕላን ላይ መዝለል ማለት አይደለም። ምንም እንኳን ይህም በእርግጠኝነት ድፍረትም ቢጠይቅም። ሪስክን ተቀባይ መሆንን ማራኪ የሚያደርገው እንቅስቃሴው ራሱ ሳይሆን የሚያስተላልፈው ጉልበትና እምነት ነው። ተላላፊ የሆነ የህይወት ፍላጎትን ያሳያል። በዙሪያ ያሉ ሁሉም ሰዎች አደጋዎችን እንዲጋፈጡና ራሳቸውን ከምቾት ዞን ውስጥ እንዲያወጡም ያነሳሳል። ይህንን እናድርግ የሚለው አመለካከት የሚያስደስትና ያልተጠበቀ ነገርን ይፈጥራል። ሌላው ማወቅ ያለብህ ጉዳይ ከመጠን በላይ ፖስት ማድረግ የተለመደ በሆነበት ዘመን አነስተኛ የማህበራዊ ሚዲያ ተሳትፎ ማድረግና ሚስጥራዊ መሆን በሚያስደንቅ ሁኔታ ሊስብ ይችላል። ይህም ሰዎች ስላንተ ከሚዲያ ውጭ ያለህን ህይወት ለማወቅ እንዲጓጉ ያደርጋል። እንዲሁም ስለ ሚስጥሮችህ የበለጠ ለማወቅም ይፈልጋሉ። ይሄ የብቸኝነት ስሜት ጎልተህ እንድትታይና ሌሎች ስለ እውነተኛው ማንነትህ የበለጠ ለማወቅ ፍላጎት እንዲኖራቸውም ያደርጋል። ቁጥር 4 በራስ መተማመን። ሴትን ልጅ ወደ አንተ ለመሳብ የበለጠ ውስጣዊ ጥንካሬ ሲኖርህ በራስ የመጠራጠር ዕድልህ ይቀንሳል። ከጊዜ ወደ ጊዜ አሉታዊ አስተሳሰቦች ሊኖሩህ ቢችሉ
እነዚህን ሐሳቦች እንደገና ለመቅረጽ ወይንም ጉልበትህን ወደ አዎንታዊ አስተሳሰብ ለማቀናጀት ቀላል ጊዜ ይኖርሃል። በተጨማሪም የበለጠ አስጨናቂ ሁኔታዎችን ባሸነፍክ ቁጥር የሚቀጥለውን ሕይወት ለመምራት የሚሰማህ የጥንካሬ ስሜትም እየጨመረ ይሄዳል። በአእምሮ ጠንካራ መሆን የሚቻለው እንዴት ነው ካልከኝ፣ አእምሮአዊ ጥንካሬ ያላቸው ሰዎች ሁኔታው ምንም ይሁን ምን የሕይወት ፈተናዎችን መቋቋም ይችላሉ። የአእምሮህን ጥንካሬ ወደሚቀጥለው ደረጃ ለማድረስ ከፈለክ ይህንን ምክር ማስታወስ ይኖርብሃል። ራስህን መፈተን። የአእምሮ ጥንካሬን ለመጨመር በየጊዜው ከምቾት ቀጠናህ መውጣት ይኖርብሃል። የግል እድገት አስተሳሰብን መለማመድና በረጅም ጊዜና በአጭር ጊዜ ውስጥ ግቦችን ማዘጋጀትም ይገባሃል። ምክንያቱም ማንኛውም ተግዳሮቶች የሕይወት አንድ አካል ናቸው። ቁጥር 5 ቃል አትግባ። ብዙ ጊዜ በትክክል ልንፈጽማቸው እንደምንችል እርግጠኛ ሳንሆን ቃል እንገባለን። ይሄ ልማድ ብዙውን ጊዜ ሳይታሰብ ታማኝነትን ሊሸረሽርና ግንኙነታችንን ሊያዳክመው ይችላል። ጽኑ አቋም ማለት ብዙ በመናገር ሳይሆን የምትናገረውን በተግባር ላይ በማዋል እንደሆነ ማወቅ። በማሰብ ተናገር፣ በቅንነት እርምጃ ውሰድ። ባዶ ቃል መግባትን እንዴት ማስወገድ እንደሚቻል ቀላል መንገዶችን ልጠቁምህ። ከመናገርህ በፊት ለአፍታ አስብ። ራስህን እንዲህ ብለህ ጠይቅ፣ ይህን የምገባውን ቃል ለመፈጸም ጊዜ፣ ሀብትና ጉልበት አለኝ? እርግጠኛ ካልሆንክ ቃል ከመግባትህ ለኔ ተውት ከማለትህ ይልቅ ተጨባጭ የሆነ ቃል መግባት አስፈላጊ ነው። እርግጠኛ ካልሆንክ ቃል ከመግባትህና ለኔ ተውት ከማለትህ በፊት ተጨባጭ የሆነ ቃል መግባት አስፈላጊ ነው። እንዲሁም ተጠያቂነትን ተቀበል። የገባኸውን ቃል መፈጸም ሳትችል ከቀረህ አለመቻልህን ፊት ለፊት ተናገር። ከልብ ይቅርታም ጠይቅ። ሁኔታውን በአጭሩ አብራራና የመፍትሄውን ሐሳብ አቅርብ። ይህ አካሄድ ጉዳቱን ከመቀነሱም በላይ ለሌላ ሰው አክብሮት እንዳለህም ያሳያል። ቁጥር 6 መተማመን። በግንኙነት ውስጥ መተማመን በጣም አስፈላጊ ነው። ነገር ግን ብዙውን ጊዜ መተማመንን ለማቆየት አስቸጋሪ ነው። በጓደኞችህ፣ በአጋርህ ወይንም በቤተሰቦችህ ከተጎዳህ እንደገና መተማመንን ለመገንባት አስቸጋሪ ይሆናል። የመተማመን ጉዳዮች ካለፉት ልምምዶች የሚመጡ እንጂ ጥርጣሬ ወይንም ፍራቻ አይደሉም። ይህም ራስን ለመቀበል የሚደረግ ነው። ስሜትህን አካፍለህ አንድ ሰው አላግባብ ሲጠቀምበት በጣም ያማል። ከሌሎች ጋር ግንኙነት ለመፍጠር ስትፈልግ ግራ መጋባትና ጥርጣሬ እንዲሰማህም ሊያደርግህ ይችላል። የመተማመን ጉዳዮች ሌሎችን ብቻ ሳይሆን ራስህን ጭምር እንድትጠራጠር ያደርግሃል። ስለዚህ ግንኙነቱን ስላልፈለግከው ሳይሆን እንደገና መጎዳት ስለምትፈራ ወደ ኋላ ልታፈገፍግ ትችላለህ። እያንዳንዱ ግንኙነትም አደገኛ ሊመስልህ ይችላል። ለግንኙነቶች ተጋላጭ መሆን ደግሞ እንደገና የድሮ ቁስሎችን የመክፈት ያህል ነው። ምክንያቱም ሁሉም ሰው እምነት የሚጣልበት አይደለም። መተማመንን እንደገና መገንባት ጊዜና ትንሽ እርምጃዎችን ይወስዳል። ያንተ እምነት የሚገባቸው መሆናቸውን የሚያረጋግጡልህን እነዛን ጥቂት ሰዎች ትፈልጋለህ። እስከምታገኛቸው ድረስ ርቀትህን መጠበቅና ራስህን መንከባከብ ግን በጣም አስፈላጊ ነው። ቁጥር 7 ስሜትህን ተቆጣጠር። ነገሮች አንተ በምታስበው መንገድ ካልሄዱ ምን ምላሽን ትሰጣለህ? በሚያበሳጭ ሁኔታ ውስጥ ትዕግስት ማጣት ያልተለመደ ነገር አይደለም። ለየት ብሎ የሚታየው ሰው በሚያበሳጭ ሁኔታ ውስጥ ራሱን የሚገዛ ሰው ነው። ሰዎች ብስጭትን በተረጋጋ ሁኔታ ሊቋቋሙ ወደሚችሉ ሰዎች ይሳባሉ። ይህም መሰረት ያላቸውና አስተማማኝ ሰዎች መሆናቸውን ስለሚያሳይ ነው። ሌላው ደግሞ ጥሩ ታሪክ ተናጋሪ ለመሆን ሞክር። ታሪክን መተረክ በማህበራዊ ህይወት ውስጥ ሳቢ ሊያደርግህ የሚችል ጥበብ ነው። አስቂኝ፣ ልብ የሚነካ ወይንም አስደሳች ታሪክን ስታካፍል ያለ ልፋት ትኩረታቸውን በመያዝ ታዳሚዎችን ትማርካለህ። እንዲስቁ፣ እንዲያስቡ ወይንም የሆነ ነገር እንዲሰማቸው ታደርጋቸዋለህ። ጥሩ ታሪክ ተናጋሪ መሆን ጥሩ ተግባቦት እንዳለህም ያሳያል። ይሄ ዘላቂ ስሜትን የሚተውና ሰዎችንም በቀላሉ ወደ አንተ የሚስብ ችሎታ እንደሆነ እወቅ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።